ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአማረ ቃላቸው የተናገሩላት የሷሃቦች ስደት ጉዞ ማረፊያ የቀልብ ፈዋሹ ድምፀ መረዋው የቢላል መነሻ የአዛኟ እናት የኡሙ አይመን በረካ የእውነት ምድር ሀገረ ፍትህ ሀበሻ ኢትዮጵያ። ሀገራችን ኢትዮጵያ ከመካ በመቀጠል እስልምናን ከምንጩ ከነብያችን ሷሃቦች ተቀብለው ለትውልድ ከነክብሩ ያቆዩልን በፈተናው ሳይበገሩ በዘመን አለቃዎች በደል ሳይንበረከኩ ለዚህኛው ትውልድ ሳይደፈርስ ያሻገሩልን የዑለሞች ሀገር መፍለቂያና መገኛ ግንባር ቀደሟ ሀገረ ወሎ ወሎ የመሻይኾች ሀገር። ወሎ በሀገራችን ኢትዮጵያ ዑለሞችን ለዘመናት በሰፊው በማፍራት በጽናትና በጥበብ ዕውቀትን ከምንጩ ጠብቃ ያቆየች ወሎ አድሃሩል ሀበሻ የሀበሻ ነጸብራቅ ኢልም በየአይነቱ የሚሞጠልባት በርካታ የሀገራችን ዑለሞች ትሩፋት ወሎ ናት። በአጠቃላይ ወሎ የዓሊሞች የኢልም ማዕከል የትልልቅ ሐሪማዎቿ የእውቀት ወንዝ የሚፈስባት ነበረች ቢባል ማጋነን አይሆንም። በወሎ በተለይም በደቡባዊ ወሎ በአሁኑ ከላላ ከተማ መስተዳድር ቀደምት የእስልምና ምንጭና የዓሊሞች መገኛ በመሆን እስከ 1960ዎቹ ድረስ ብቻ ከ65 በላይ የኢልም ሐሪማ ቦታዎች የነበሯት ትልቋ ከላላ የእውቀት ማማ ሆና የምትታይ የእውቀት ምንጭ የሚፈስባት ትልልቅ ዛዊያዎች ነበሯት። ይህንን የኢልም ቅብብሎሹን ለማስቀጠል ትልቅ ዓላማን ሰንቆ የተነሳው ቢላል ኢስላሚክ ፋውንዴሽን አንዱ ነው። ቢላል እንግዲህ መጀመሪያ በ1970 በሼክ ሁሴን አባ በረካ የሚባሉ በአካባቢው አንቱ የተባሉ ታላቅ ዛሂድ በእሳቸው የተያዘ ቦታ ነው። እሳቸው በጣም ትልቅ ሰው፣ ሁልጊዜ ለዲን የሚጨነቁ ለዲን የሚቆረቆሩ ስለነበሩ ለልጆቻቸው ለቤተሰባቸው ምንም የተውት ነገር ባይኖርም ለሙስሊሙ ማህበረሰብ ግን ከላላ ከተማ ላይ ከፍ ብሎ ቴርቴራ ከተማ ከዚያም አቀስታ ከተማ ላይ ሙስሊሙ ማህበረሰብ ቦታ ይዘው አቆይተዋል። በተያዘው ቦታ ላይ ቢላል ኢስላሚክ ፋውንዴሽን ለማህበረሰቡ የሚጠቅም ብሎም እንደ ሀገር ትልቅ አስተዋጽኦን የሚያበረክት የሆነ እቅድ ይዞ ተነሳ። በሙያችሁ የምታግዙ ሲባል ያው ሊስት ተደርጎ ማን ምን ሊሰራ ይችላል። እኔ የግንባታ ፍቃድን ደረጃ 6 አለኝና በዛ ግንባታ ፍቃዱንም በነፃ ኮንትራክቱን ለመውሰድ ከዛ ፕላኑንም ለማሰራት ኮኦርዲኔት ለማድረግና የምችለውን አቅም የሚፈቅደውን ሁሉ የሙያ ድጋፍ ለማድረግ ቃል ገባው። በዛ መሰረት ያው እዚህ ያሉ ልጆች በተለይ መሐመድ ካሳ የሚባል መሐንዲስ አለ፣ ሰሚራ አህመድ አለች፣ የአሻ አህመድ ሸሪፍ ልጅ ናት፣ የጉቢስ የልጅ ማለት ነው። እሷ ፍቃድ ያላት የአርክቴክት ናት። በዛ በፈቃዷ ነፃ ፕላኑን ለመስራት በነየተችው መሰረት ቲሙን እንዳለ የሷን ቲም ይዛ ፕላኑን ዲዛይን በሙሉ የሁሉንም ግንባታዎች እዛ ውስጥ ኬጂ አለ፣ ኪንደርጋርተን የምንለው አንደኛ ደረጃ ትምህርት ቤት አለ፣ ሃይ ስኩል አለ፣ ኮሌጅ አለ፣ መስጂድ አለ። እነዚህን ሁሉንም በነፃ እስከ መጨረሻው ዲቴይል ዲዛይኑን ሰርተው ለኔ ሰጡኝ። በዛ መሰረት ሂደን ህዝቡን ካወያየን በኋላ ያው የህብረተሰብ ተሳትፎ ስለሚያስፈልገው ወደ መሬት ቆረጣ ነው የገባ ነው ማለት ነው። ይህን ሁሉ ተሳትፎ ላደረጉ ለዚህ አስተዋጽኦ ላደረጉ እህቶች ወንድሞች በውስጥም በውጭም እንግዲህ አላህ Subhanahu Wa Ta'ala መልካም እንዳችሁን ይክፈላችሁ። ለዚህ ደግሞ መሰረቱን ለጣላችሁ መቼም መንሰነ ሱነተን ሐሰና ነው። መሰረትን የጣላችሁ አባቶች፣ ወንድሞች፣ እህቶች ያው እንግዲህ አጅራችሁ ሌሎች ወንድሞች ሙሻረካ ባደረጋችሁ ልክ ሐቂቃ አጅራችሁ እንደሚደርሳችሁ ነብዩ አለይሂ ሰላቱ ወሰለም ተናግረዋል። አዳሉ አለል ኸይር ከፋኢሊህ ነው። እንግዲህ ያው በኸይር ነገር ላይ ከመጠቆም አልፎ ጉልበታቸውን ገንዘባቸውን የሚሰጡ አባቶች፣ ወንድሞች፣ መሻይኾች እንዳሉ
ዛሬ ካሳለፍነው ፕሮግራም ተረድተናል። አላህ መልካም እንዳችሁን ይክፈላችሁ። ቢላል ኢስላሚክ ፋውንዴሽን ከምስረታው ጀምሮ አያሌ ዘርፈ ብዙ ስራዎችን ሲሰራ የቆየ ሲሆን በተቋቋመ በዚሁ ዓመት አገር ውስጥና ከውጭ ካሉ የአካባቢ ተወላጆች ጋር በመሆን ትልቅ ስራን ሰርቷል። በሂደት ቢላል ኢስላማዊ ማዕከል በስሩ 3 የሥራ ዓላማዎችን በማቀድ ዓላማውን ይፋ አደረገ። የመጀመሪያው ቢላል የቁርአን ሂፍዝና የተርቢያ ማዕከል ሲሆን ይህም ተማሪዎችን በአዳሪና በተመላላሽ በመቀበል የሚያስተምር ተቋም ነው። አሁን ቢላል 2 ግቢዎች አሉት። አንደኛው ግቢ ላይ የቁርአን ሂፍዝ አስጀመርንበት። እዛው ሻሃችን ሼህ መሐመድ አህመድ የሰሩት 4 ክፍል ቤት ስለነበረ እዛ ውስጥ ቁርአን አስጀመር። እኛ 4 ክላስ ሼድ ጨመርንበትና 8 ክላስ